እየተናገረ ያለው ብለን ስንመለከት ወልድ ነው ቃል ማለት ነው በአብ ዘንድ እንደነበረና በእርሱ ዘንድ ኢቭን ሰማዮችን በዘረጋ ጊዜ አብሮ እንደነበረ ሲናገር እንመለከታለን ሶ የአካል ብዝሃነትን በዚህ እንመለከታለን ማለት ነው በሱ ዘንድ እንደነበረ ተናጋሪውን ደግሞ ስንመለከት አንድ ነጠላ ማንነት የሆነ ሳይሆን የአካል ብዝሃነት እንዳላቸው እንመለከታለን ማለት ነው እንዲሁም ዘፍጥረት ምዕራፍ 19 ቁጥር 24 ላይ የነቢያት አስተምሮ ይሄ ነው ስትል ነበር የነቢያት አስተምሮ ይሄ ነው ወገናችን ሙሴ በዘፍጥረት ምዕራፍ 19 ቁጥር 24 ላይ እግዚአብሔር በሰዶምና በጎሞራ ላይ ከእግዚአብሔር ዘንድ ከሰማይ እሳትና ዲንን አዘነበ አለ በደንብ አስተውይ ሁለት አካላትን እግዚአብሔር ብሎ ሲጠራ እንመለከታለን እግዚአብሔር በሰዶምና በጎሞራ ላይ ከእግዚአብሔር ዘንድ ከሰማይ እሳትና ዲን ምን አለ አዘነበ እግዚአብሔር ከማዘን ከእግዚአብሔር ዘንድ ሶ እዚህ ጋር የምንመለከተው ምንድነው ሁለት አካላት እግዚአብሔር እንደተባሉ እንመለከታለን ማለት ነው ስለዚህ የነቢያት አስተምሮ የአካል ብዝሃነትን ማስተማር ነው ማለት ነው አንድ ነጠላ ማንነት አለው ብሎ ያስተማረ አንድም ነብይ የለም ያነሳቻቸውን ጥቅሶች በኋላ ላይ እንመጣለን ሙግት ማፍረስ ላይ ማለት ነው እንዲሁም ኦሪት ዘፍጥረት ምዕራፍ 48 ቁጥር 10 ጀምሮ እንግዲህ እዚህ ጋር እየተናገረ ያለው ወልድ ክርስቶስ ኢየሱስ ነው ስለ እኔ ስለ ራሴ አደርገዋለሁ ስሜ ተነቅፏልና ክብሬንም ለሌላ አልሰጥም ይያለ ያዕቆብ የጠራሁም እስራኤሎች ስማኝ እኔ ነኝ እኔም ፊተኛ ነኝ እኔም ኋለኛ ነኝ ይልና ቁጥር 16 ላይ ወደ እኔም ቅረቡ ይህንንም ስሙ እኔ ከጥንት ጀምሮ በስውር አልተናገርኩም ከሆነበት ዘመን ጀምሮ እኔ በዚያ ነበርኩ አሁንም ይላል ጌታ እግዚአብሔርና አሁንም ጌታ እግዚአብሔር እና ብሎ ጌታ እግዚአብሔር የተባለ አካል አለ እና ተብሎ ደግሞ ሁለተኛ አካል ይጠራል መንፈሱ ከዛስ ልኮኛል በማለት ሲናገር እንመለከታለን ሁለት አካል ላኪ እንደሆኑና ልኮኛል ብሎ የሚናገር ደግሞ አካል እንዳለ ሶስተኛው አካል እንመለከታለን ማለት ነው ይሄ ደግሞ ማን ነው የሚናገረው ይሄው ቁጥር 12 ላይ እኔ ፊተኛ ነኝ እኔ ኋለኛ በቁርአን ላይ ስንመለከት አላህ አንድ ነው የሚልን አስተምሮ ሲናገሩ እንመለከታለን ተውሂድ ሩቡቢያ የሚለውን በራሱ እንዴት ነው አላህን በነጥሎ አንድ ነጠላ ማንነት ያለው በምንነቱም በማንነቱም አንድ ነው የሚለውን አስተምሮ እስቲ ከቁርአን ራሱ እንመልከተው አላህ አንድ ነጠላ ማንነት ያለው ነው የሚለው ስንመለከት በሱረቱል አዕራፍ ምዕራፍ 7 ቁጥር 179 ላይ እንዲህ ይላል ከጋኔንም ከሰዎችም ብዙዎችን ለገሃነም በርግጥ ፈጠርን ይላል በደንብ አስተውሉ ከጋኔንም ከሰዎችም ብዙዎችን ለምን ፈጠርን ለገሃነም ፈጠርኩ አይደለም የሚለው ቅድም ስትናገር የሆነ ቃል ተናግራ ነበር እኔ የሚል ካለ አንድ ነጠላ ማንነት ያለው ነው ብላለች ትክክል እኔ የሚል ካለ ብለሻል ግን ወደ ስላሴ ስትመጪ እሱ ከምን አንፃር እንደሆነ አስረዳሻለሁኝ እኔ የሚል ካለ አንድ ነጠላ ማንነት ያለው አካል ነው ስላለች እኛ የሚልስ ከሆነ ከተባለ ብዝሃነት ያለው አካል ነው ማለት ነው ሶ አላህን ስንመለከት ደግሞ ፈጠርኩ ሳይሆን እያለ ያለው ፈጠርን በማለት ከሱ ጋር ሌላ አካል እንዳለና ብዝሃነትን የሚያመለክት ቃላትን ሲናገር እንመለከታለን እንዲሁም በሱረቱል ሐጂር ምዕራፍ 15 ቁጥር 9 ላይ እኛ ቁርአንን እኛው አወረን ነው እኛው ብሎ የሚናገረው ማን ነው አንድ ነጠላ ማንነት ያለው ነው ሶ እኛ የሚለው ኃይለ ቃል ብዝሃነት ካለ ነው የምንጠቀመው ቃል እንጂ አንድ ነጠላ የሆነ አካል ሊጠቀመው አይችልም እኛው ቁርአንን አወረን ነው እኛም ለርሱ ጠባቂዎቹ ነን አለ ጠባቂው ነው ሳይሆን ጠባቂዎቹ ነን ምናልባት ይሄንን ሙግስና አነሳ ምን አይነት መልስ ሊመልሱ ይችላሉ አይ በአረብኛ ስነ አግባብ እኮ ምንድነው ራስ ለማላቅ መሐመድ በፊት አረብኛ ቋንቋ ተናጋሪ የሆኑ ሰዎች እኛ የሚለውን ኃይለ ቃል ለክብርና ለታላቅነት ነው የሚጠቀሙት የሚል አንድ የታሪክ ምሁርም ታሳይኛለች ማለት ነው በአረብኛ ቋንቋ ከመሐመድ በፊት የነበሩ የአረብ ተናጋሪ ሰዎች እኛ የሚለውን ቃል ከክብር አንፃር ነው የሚጠሩት ብለሽ እንትን ካልሽ ማለት ነው ከመሐመድ በፊት ያሉ የአረብኛ ተናጋሪዎችን ማስረጃ ልታመጪልኝ ይገባል ማለት ነው እንዲሁም በቁርአን ላይ ስትመለከቱ በሱረቱል ማኢዳ ቁጥር 48 ላይ እንግዲህ ወደ አንተ መጽሐፉን ከበፊቱ ያለውን መጽሐፍ አረጋጋጭ በእርሱም ላይ ተጠባባቂ ሲሆን በእውነት አወረድን ይላል አወረድኩ ሳይሆን አወረድን በማለት የሚናገረው ምንድነው እንግዲህ አንድ ነጠላ ማንነት ከሆነ አወረድኩ ብሎ ነበር ሊጠቀመው የሚችለው ግን አላህ አንድ ነጠላ የሆነ ማንነት እንዳልሆነ የሚያመለክቱ እኛ እያለ ፈጠርን እያለ ሲናገር ከሱ ጋር ሌላ አካል ያለ እንደሆነ በጣም ግልጽ የሆነ ነገር ነው ማለት ነው እንግዲህ አሁን እንደተመለከትነው ተውሂድ ኡሉሂያ የሚለው አንድ አላህን በነጠላ አንድ ማድረግ ነው አንድ ነጠላ ማንነት በምንነቱም በማንነቱም አንድ ነጠላ ማንነት እንዳለው ማመን ነው የሚል የተውሂድ አስተምሮ ነው ያላቸው ኦኬ አላህ በምንነቱም በማንነቱም አንድ ከሆነ ዘላለማዊ ነው ያላችሁ ያመናችሁ ነው ማለት ነው ቁርአን ፍጡር ነው ፈጣሪ የሚለው ነገር ሲጠየቁ አይ ወረቀቱ ፍጡር ነው
ቃሉ ግን ዘላለማዊ ነው የሚል መልስ እንሰማለን ከወገኖቻችን ማለት ነው። ኦኬ ቃሉ ዘላለማዊ ከሆነ ይሄ ዘላለማዊ ቃል ካዲያ በሱናን ኢብኑ ማጃ 3781 ላይ ይሄ ዘላለማዊ የሆነው ቃል በምን መልክ ይመጣል ይላል? በገረጣ ሰው ይመጣል። ኦኬ የገረጣ ሰው መልክ ይዞ ሲመጣ ዘላለማዊነቱን ሽሮ ወይም ቀይሮ አይደለም የሚመጣው። ስለዚህ በአካል ይመጣል እየተባለ ነው። ሶ በአካል ሲመጣ ዘላለማዊ ሆኖ ነው የሚመጣው ማለት ነው። ሶ ከአላህ ሌላ አካል ሆኖ ዘላለማዊ ሆኖ የሚመጣ አካል አለ ማለት ነው። ምክንያቱም ይሄው ቡሬዳ የዘገበው ሐዲስ ነው። ቁርአን እንደገረጣ ሰው ይመጣል ብሎናል። ስለዚህ እንደገረጣ ሰው ሆኖ ሲመጣ ምን ሆኖ ነው የሚመጣው? ህያውነቱን ወይም ደግሞ ዘላለማዊነቱን ሽሮ ወይም ቀይሮ ነው አይደለም። ያው ዘላለማዊነቱ ሆኖ ከሆነ ከአላህ ሌላ ነጠላ ማንነት ያለው ደግሞ ዘላለማዊ የሆነ አካል አለ እያላችሁ ነው ማለት ነው። ሌላው ሲቀጥል አላህን አንድ ነው ስትሉ ምኑን ቆጥራችሁ ሙስሊም ወገኖቻችን? አላህ አንድ ነው ሲባል ምኑ ተቆጥሮ ነው? እጁ ነው እግሩ ነው ምኑ ነው የተቆጠረው? ለምሳሌ በሱረቱ ሷድ ምዕራፍ 35 ቁጥር 75 ላይ አላህ ኢብሊስ ሆይ በሁለት እጆቼ ለፈጠርኩት ከመስገድ ምን ከለከለ ይላል። ሁለት እጆች እንዳሉት ይናገራል። ሱናን ኢብኑ ማጃ ሱናን አናሳይ 5379 ላይ መሐመድ የአላህ ሁለቱ ቀኝ እጁ ሁለት ነው ብሎ ተናግሯል። ሶ ሁለት ቀኝ እጅ ካለው እጁ አይቆጠርም ወይ ማለት አካሉን ቆጥራችሁ ነው አንድ ነው እያላችሁ ያላችሁት? ሲቀጥል በምንነቱም በማንነቱም አንድ ነው ሲባል ምንነት ይቆጠራል ማለት መለኮት ተቆጥሮ ነው ወይ አንድ ነው ያላችሁት ወገኖቻችን? እኛ እግዚአብሔር አንድ ነው ስንል ተቆጣሪ ምንነት ኖሮ ሳይሆን ከሱ ሌላ አምላክ የለም እያልን እንደሆነ ግልጽ ነው። መለኮት ምንነት ስለማይቆጠር ማለት ነው። ሌላው እግር አሐድ የሚለው የአረብኛ ቃል በቁርአን መሰረት ማለት ነው አንድ ነጠላ ማንነትን ለማሳየት የገባ ነው ወይስ ብዙ ነገሮችን በደንብ አስተውይ ሙግቴን ቆንጂት ዋህድ የሚለው አረብኛ ቋንቋ አንድ ነጠላ ማንነትን ብቻ ለማሳየት አይደለም በቁርአን የገባው ምንንም ለማሳየት ገብቷል። ብዙ ነገሮችንም በአንድ ለመጥቀስም ገብቷል። ለምሳሌ በሱረቱ ኒሳ የሴቶች ምዕራፍ ቁጥር 102 ላይ እንዲላል በውስጣቸውም በሆንክና ሶላትን ለነርሱ ባስገደድካቸው ጊዜ ከነሱ አንዲት ጭፍራ ካንተ ጋር ትቁም፣ መሳሪያዎቻቸው የያዙ በግንባራቸው በተደፉ ጊዜ ከስተኋላቸው ይሁኑ፣ እነዚህ ይሂዱና ያልሰገዱ ሌሎች ጭፍሮች ይምጡ፣ ከእናንተም ጋር ይስገዱ፣ ጥንቃቄዎቻቸውን እና መሳሪያዎቻቸውንም ያዙ፣ እነዚህ የካዱ ከመሳሪያዎቻቸው ከጉዞቻቸው ብትዘነጉ በእናንተ ላይ አንዲትን መዘንበልን እንግዲህ መይለተን ዋሂዳ የሚለው ማለት ነው። ምናልባት አረብኛው ከተሳሳቱ ታርምኛለሽ ቆንጂት። መይለተን ዋሂዳ ተብሎ የተጠቀሰው እንግዲህ ሐሳቡ ምንድነው? እነዚህ ጭፍራ ከተግባራቸው አንፃር አንድ ተብሏል። ምክንያቱ ሲባል ነብዩ መጠበቅ ስለነበረ አንድነትን ያገኙት ሶ በስራቸው አንድ ተብሏል እንጂ አንድ ነጠላ ማንነት ስላላቸው አይደለም አንድ የተባሉት። ላሳይሽ የፈለኩት ፖይንት ምንድነው? ዋህድ የሚለው የአረብኛ ቃል አንድ ነጠላ ማንነትን ብቻ ለማሳየት ሳይሆን ቁርአን ላይ የገባው አላህ አንድ ነው የሚል አብዛኛው ጊዜ መፈክራችሁ ስለሆነ አንድ ነጠላ ማንነትን ብቻ ለማሳየት ሳይሆን የገባው ብዙ ነገሮችን ብዙ አካላቶችን በአንድ ለመጠቅለልም የገባ የአረብኛ ቃል ነው ማለት ነው። እንዲሁም በሱረቱል በቀራ የላሚቷ ምዕራፍ ማለት ነው ቁጥር 213ኛው አያ ላይ እንዲላል ሰዎች ሁሉ አንድ ህዝብ ነበሩ፣ ተለያዩ፣ አላህም ነቢያትን አብሳሪዎችና አስፈራሪዎች አድርጎ ላከ ይላል። አሁን እዚህ ጋር ሐሳቡ ምንድነው? ሰዎች ሁሉ አንድ ህዝብ ነበሩ ሲል አንድነታቸውን ለመግለጽ የተጠቀመው ቃል ዋሂደተን የሚለው ነው። ሶ እነሱን አንድ አድርጎ ለመግለጽ ነው ዋሂደተን የሚለውን የአረብኛ ቃል የተጠቀመው እንጂ እነሱ አንድ ነጠላ ማንነት ስላላቸው አይደለም። ብዙ ነገሮችን በአንድነት ለመጥቀስ ምንን ተጠቅሟል? ዋሂደ የሚለው የአረብኛ ቃል ሲጠቀም እንመለከታለን ማለት ነው። ኡመተን ዋሂደተን የሚለውን ማለት ነው። ሶ ይሄ ዋሂድ የሚለው የአረብኛ ቃል አንድ ነጠላ ማንነትን ብቻ ለማሳየት የገባ አይደለም ማለት ነው። እንዲሁም በሱረቱል በቀራ አሐድ የሚለውን የአረብኛ ቃልም አብዛኛው ጊዜ ሲጠቅሱት እንመለከታለን። አሐድ የሚለው አንድ ነጠላ ማንነትን ለማሳየት ነው ብለው ሲጠቅሱት እህታችንም ቅድም ስትጠቅሰው የሚነበረው ይሄንን ነበር። ባይዘው ሱረቱል ኢክላስ ላይ ያለው ማለት ነው። አይደለም ዋህድ አሐድ የሚለው የአረብኛ ቃል ብቸኛ ነጠላ የሆነን ነገር ለማሳየት ሳይሆን ከብዙ ጀማዓ ካሉ ከነዛ ጀማዓዎች ውስጥ ነጥሎ አንዱ ነው ለማለት የምንጠቀመው የአረብኛ ቃል ነው፣ እንደ ቁርአኑ አገባብ ማለት ነው። ለምሳሌ በሱረቱል በቀራ 285ኛው አያ ላይ እንዲላል መልእክተኛም ከጌታ ወደ እርሱ በተወረደው አመነ፣ ምእመናኖቹም እንደዚሁ ሁሉም በአላህ በመላእክቱም በመጽሐፍቱም በመልእክተኞቹ ብሎ ደግሞ በአንድ መካከል አንለይም ይላል። አሁን እዚህ ጋር
ሐሳቡ ምንድነው በአንድ መካከል አንለይም ሲል ያ ማለት ምንድነው ከተወረዱት ወይም ደግሞ ከተወረዱት መጽሐፍና ከተላኩት ነቢያት ውስጥ አንዱንም አንለይም እያለ ነው አንዱንም የሚለውን ቃል ምን ብሎ ነው የተጠቀመው ከተባለ በይነ አህዲን የሚለውን የአረብኛ ቃል የተጠቀመው እንጂ አንድ ነጠላ ማንነትን ለማሳየት የገባ ቃል አይደለም አሃድ የሚለው የአረብኛ ቃል በደንብ አስተው እህት አሃድ የሚለው ቃል አንድ ነጠላ ማንነትን ለማሳየት የገባ ሳይሆን ከብዙ ጀማዓዎች ውስጥ አንዱን ነጥሎ ለማሳየት የገባ ቃል ነው ለምሳሌ በሱረቱ ኒሳ ቁጥር 43 ላይ ሱረቱ የሴቶች ምዕራፍ ማለት ነው ቁጥር 43 ላይ እናንተ ያመናችሁ ሆይ እናንተ የሰከራችሁ ሆናችሁ የምትሉትን ነገር እስከምታውቁ የረከሳችሁ ስትሆኑ መንገድን አላፊዎች ካልሆናችሁ በስተቀር አካላችሁን እስከምትጣጠቡ ድረስ ስግደትን አትቅረቡ በሽተኞች ወይም በጉዞ ላይ ብትሆኑ ወይንም ከእናንተ አንዱ ከአይነ ምድር ቢመጣ ኦኬ አንዱ ከአይነ ምድር ቢመጣ አህዱ ሚንኩ የሚለው ማለት ነው ሚንኩም የሚለው ቃል ከእናንተ አንዱ ሲል ከአይነ ምድር ቢመጣ ሲል ምንድነው ከእናንተ ከአማኞች ውስጥ አንዱ ያለ ነው ነጥሎ ከአማኞች ውስጥ አንዱ የሚለውን ቃል ሲጠቅሰው ምን መለከተው እንጂ አንድ ነጠላ ማንነት እየለየ አይደለም ከብዙ ጀማዓዎች ውስጥ አንዱን ለመነጠል የሚጠቀመው ቃል ነው ማለት ነው ሱረቱል ኢኽላስ ላይ ቁጥር 1 ላይ እርሱ አላህ አንድ ነው የሚለውን አሐድ የሚለው የአረብኛ ቃል የተጠቀመው አሐድ የሚለው ከምን አንፃር ይገባ ነው ብዬሻለሁ አሁን ከብዙ ነገሮች አንዱን ነጥሎ ለማሳየት የምንጠቀምበት ለምሳሌ ገስት ላይ ብዙ ሰዎች ልንቀመጥ እንችላለን ማማይን ነጥለሽ ከነዛ ከጀማዓዎች ውስጥ ማማይን ለይተሽ ለመጠቀም ስትሞክሪ እኔን በዛ ቃል ተጠቀምኛለሽ አሐዱ የሚለውን ከብዙ ጀማዓዎች ውስጥ ለይተሽ ለማሳየት ማለት ነው ስለዚህ አላህ አንድ ነው አላህ አሐዱ ምናምን የሚሉ የአረብኛ ቃሎች አንድ ነጠላ ማንነቱን ለማሳየት የገቡ ሳይሆኑ ምንድናቸው እንትን ለማለት ብቸኛ ነጠላ የሆነ ማንነቱን ለማሳየት ሳይሆን የገባው ለምንድነው ከብዙ ነገሮች አንዱን ነጥሎ ለማሳየት ዋህድ የሚለውም ቅድም እንዳልኩሽ የገባበት በቁርአኑ ላይ የገባው እንትን ብዙ ነገሮችን በአንድ ለመግለጽ እንጂ አንድ ነጠላ ማንነትን ብቻ ለማሳየት ይገባ አይደለም ማለት ነው ስለዚህ አብዛኛው ጊዜ በቁርአን ላይ አላህ አንድ ነው የሚሉትን የቁርአን አያዎች ስንመለከታቸው አሐድ የሚለውን ቃል ነው ሲጠቀም እንመለከተው በዛ መሰረት ደግሞ አላህ ከብዙ ነገሮች እየተለየ አንዱ እየተባለ ነው በሱ ዘንድ ሌሎች አካሎች እንዳሉና ከዛ ደግሞ ከነሱ ውስጥ ተለይቶ እየተነገረለት እንደሆነ ግልጽ ነው ስላሴ በመጽሐፍ ቅዱስ እንግዲህ በጣም ፍንትው ባለ ቅድም ስታመጣቸው የነበረቸው ሲጀመር ክርስቲያኑ ምን ይሁን እንኳን የማይታወቁ ስላሴ ዶክትሪን መጽሐፍ ቅዱስ ላይ ሐሳቡ የለም የሚባል ነገር የለም ይሄ በአባቶቻችን እሙን የሆነ ትምህርት ነው በመጽሐፍ ቅዱስም ግልጽ የሆነ ትምህርት ነው እንግዲህ አምላካችን እግዚአብሔር ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይም ሲናገር እግዚአብሔር ማለት ሰውን በመልካችን እንደምሳሌያችን እንፍጠር የባህር ዓሳዎችን የሰማይ ወፎችን እንስሳትን ምድርን ሁሉ በምድር ላይ የሚንቀሳቀሱት ሁሉ ይግዙ ይላል እንግዲህ እግዚአብሔር አምላክ እንፍጠር በማለት የሚናገረው ማን ነው ይሄ መጽሐፈ ቀለሜንጦስ ምዕራፍ 1 ቁጥር 33 ላይም እግዚአብሔር አብና ወልድን እንፍጠር አላቸው ብሎ ያስቀምጠዋል ማለት ነው ስለዚህ አብና ወልድ አብረው ስላሉ ነው እንፍጠር የሚለው ቃል የሚጠቀመው ማለት ነው እንዲሁም ኦሪት ዘፍጥረት ምዕራፍ 11 ቁጥር 7 ላይ ኑ እንውረድ አንዱ የአንዱን ነገር እንዳይሰማ ቋንቋቸውን በዚያ እንደባልቀው ይላል ኑ እንውረድ ተብለው የተጠሩ አካሎች አሉ ኑ የሚለው አካል ደግሞ ሌላ አካል አለ ብዛህነትን ነው ነቢያት ሁሉ የሰበኩን ማለት ነው እንዲሁም ኦሪት ዘፍጥረት ምዕራፍ 3 ቁጥር 22 ላይ እግዚአብሔር አምላክም ማለት ነው አዳም መልካሙና ክፉን ለማወቅ ከእኛ እንደ አንዱ ሆነ ይላል ከእኛ ብሎ ከእኔ ሳይሆን ከእኛ በማለት ብዛህነቱን ሲያሳየን ነው የምንመለከተው እግዚአብሔር አምላክ በግልጽ ግን ስላሴ በልጁ በኩል የተገለጠልን ነው ማለትም ነቢያት ማስተምሮታል በግልጽ ግን ዮሐንስ ወንጌል 1:18 ላይ እንደተነገረው እግዚአብሔር ማንስ እንኳን ያየው የለም በአባቱ እቅፍ ያለው እርሱ አንድ ልጁ መጥቶ ተረከው እንደተባለው በልጁ ነው በግልጽ የተተረከልን ማለት ነው በነቢያት ማስተምሮ ግልጽ የሆነ ነው ቅድም እንዳልኩት ኦሪት ዘፍጥረት ምዕራፍ 19 ቁጥር 24 ላይ እግዚአብሔርን በሰዶምና በገሞራ ላይ ከእግዚአብሔር ዘንድ ምን አለ ከሰማይ እሳትና ዲንና ዘነበ እግዚአብሔር የተባሉ ሁለት አካላቶች እንዳሉ ይነግረናል ቅድም እንዳሳየዋችሁ ኢሳይያስ 48 ላይ ጌታ እግዚአብሔርና መንፈሱ ልከውኛል ብሎ የሚናገረው ወልድ እንደሆነ ነግራቸዋለሁ እንዲሁም ትንቢተ ዘካርያስ ምዕራፍ 2 ላይ እዚህ ጋር የሚናገረው ወልድ ነው ይሄን ጥቅስ በደንብ አስተውሉ እዚህ ጋር የሚናገረው ወልድ ምን ይላል አንቺ ባቢሎን ሴት ልጅ ጋር የምትኖሪ ጽዮን ሆይ ጎብሊ የሰራዊት ጌታ እግዚአብሔር ይቅርታ ሰዓት ሻልቋል ኦኬ ሰዓት ሻልቋል ኦኬ እሺ ቢስሚላህ እሺ ቢስሚላህ الرحمن الرحيم አሁን ወገናችን ኢንሻአላህ እስኪ እኔ ጠየቁት አሁንም ስላሴ የመዳኛ መንገድ እስከሆነ ድረስ በግልጽ መቀመጥ አለበት ብዬ ነበር ነገር ግን
ግልጽ መቀመጥ የተቀመጠ ነገር ማግኘት ስላልቻሉ ብዙ ጊዜ አንዳንድ ነገራቶችን እያጣመሙ በግድ ስላሴን ለመስራት እንደሚሞክሩ የታወቀ ነው። ኢንሻአላህ እስኪ አሁን ደግሞ ያነሳቻቸው ሙግቶች የምናያቸው ይሆናል። ካነሳቻቸው ሙግቶች ውስጥ እግዚአብሔር ማለት ሰው እንደመልካችን ለምሳሌያችን እንፍጠር ብለዋል እግዚአብሔር ብላ አንስታለች። ነገር ግን ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ያለው እግዚአብሔር እንፍጠር ያለው ለማን ነው ብለን የተርገም ጆናታን ጀነሲስ ላይ ስናይ ላይ ስናይ and the Lord said to the angels ነው ያለው። ለማን? ለመላእክቶች አላቸው። ምንድን ያላቸው? who ministered before him let us make man in our image አላቸው። ሰውን እንደ መልካችን ለምሳሌያችን እንፍጠር ያላቸው ለማን ነው ብለዋል? ለመላእክቶች ነው። የመጽሐፈ ኩፋሌን ማየት እንችላለን። እግዚአብሔር ለኛ እንዲህ አለን፣ እንደርሱ ያለ ረዳትን እንፍጠርለት አለን እንጂ አዳም ብቻውን ይኖር ዘንድ አግባብ አይደለም አለ ፈጣሪያችን እያሉ የሚናገሩት ማን ናቸው? መላእክቶች ናቸው። ሰውን እንደምሳሌያችን እንፍጠርለት ረዳት እንፍጠርለት እያለ ሲናገር የነበረው ማን ነው ማለት ነው? ለመላእክቶች ናቸው ማለት ነው እዚህ ጋር የተጠቀሰው። ሌላ ደግሞ ምን የሚል ሐሳብ አንስታለች? መጽሐፈ ቀለሜንጦስ ላይ እንፍጠር ያለው አብ ወልድና መንፈስ ቅዱስ ነው ተብሎ ተነግሯል ብላለች። ነገር ግን ልብ ብላችሁ እዩ፣ እዚህ ጋር አብ ወልድ መንፈስ ቅዱስ አለ። ነገር ግን የእንግሊዝኛውን ሄደን ስናይ ምን ይላል? for the spoke God let us make humankind in our image and likeness and God created humankind male and female he created them ይላል። እዚህ ችግር የለም። ልባላችሁ አይደል? የጨመሩት ነው ማለት ነው። ራሳቸው የጨመሩት ነገር ነው። ሌላ ደግሞ ምን አንስታለች? ከእኛ አንዳንዱ ብላለች። ከእኛ አንዳንዱ ሲል እኛ ሲል መላእክቶችን ጨምሮ ነው ብላለች። ነገር ግን አይደለም። እኛ ሲል አብ ወልድ መንፈስ ቅዱስ ብላለች። ነገር ግን መላእክቶችን መልካምና ክፉን ከማወቅ አንፃር የተባለው ለዛ ነው። ያው ምን ይላል? እግዚአብሔር አምላክ አለ እነሆ አዳም መልካምና ክፉን ለማወቅ ከእኛ እንደ አንዱ ሆነ ይላል። መልካምና ክፉን ከማወቅ አንፃር ሲባል ምን ማለት ነው ካለ መጽሐፈ ሳሙኤል ቀዳማዊ 17:36 ላይ እኔ ባሪያ አንበሳና ድብ ገደልኩ ይሄም ያልተገረዘው ፍልስጤማዊ ከነርሱ እንደ አንዱ ይሆናል ይላል። ምን ማለት ነው? ከነርሱ አንዳንዱ ሲል ድብ ይሆናል አንበሳ ይሆናል ሳይሆን እንደነሱ ይሆናል ሲባል ከመገደል አንፃር ነው። መልካምና ክፉን ከማወቅ አንፃር ነው የተባሉት። ይሄንን ለማወቅ ዘፍጥረት 3:5 ላይ ስንሄድ ምን ይላል? መልካምና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ እንጂ ይላል። እዚህ ጋር እግዚአብሔር ብለው ያስቀመጡትን ቃል ግሪኩ ላይ ስናይ አማልክትን የተቀመጠው አማልክት ማለት ደግሞ ማናቸው ብላይ ስናይ ጀነሲስ 3:5 ኪንግ ጄምስ ስሞል ሌተር ነው ያስቀመጣቸው። ለእግዚአብሔር ቢሆን በካፒታል ሌተር ነበር የሚያስቀምጠው። ይሄው ሌላ ማየት እንችላለን። የአሜሪካን ባይብል ካቶሊክ ፐብሊክ ዶሜን ቨርዥን ማየት እንችላለን። እንዲሁም ደግሞ ግሪኩን ማየት እንችላለን። ቴኦኢ ብሎ ነው ያስቀመጠው። ቴኦኢ ማለት ኤሎሂም ማለት ነው። ማናቸው? ዘ ኤንጀልስ መላእክቶች ናቸው። መዝሙረ ዳዊት ላይ ይሄው ምን ተብለዋል? ኤሎሂም ተብለዋል ማለት ነው። ኤሎሂም እየተባለ ይጠቀሳል። ከመላእክት እጅግ ጥቂት አሳነስከው ለሚለው ነው የገባው። ኤሎሂም እየተባለ ነው የገባው ማለት ነው። ሌላ ደግሞ ስላሴን ያሳይልኛል ካለችው አንዱ ኑ እንውረድ ነው። ኑ እንውረድ ያለው ለማን ነው ካለን ይሄው መጽሐፈ ኩፋሌ ራሱ መጽሐፍ ላይ አምላካችን እግዚአብሔር እኛን እንዲህ አለን፣ እነሆ አንድ ቋንቋ የሆነ ህዝብ ግንብ ይሰራ ጀመር፣ አሁንም እነርሱ ፈጽመን እናጥፋ ኑ እንውረድ አለ። ማን? አምላካችን እያሉ የሚናገሩት መላእክቶች ናቸው። ተርገም ጆናታን ኦን ጀነሲስ ላይ ምን ተቀምጧል? ኢን ዘ ሎርድ ሴድ ዘ 70 angels ነው ያለው። ለሰባ መላእክቶች አላቸው which stand before him come we will descend and we will their coming their language ቋንቋቸው ኑ እንውረድ ያላቸው ማን ነው? መላእክቶችን ነው ማለት ነው። ስለዚህ እስካሁን ያነሳቸው ሐሳብ ጭራሽ የማያስኬድ ነው ማለት ነው። ሌላ ደግሞ ምንድነው? ልከውኛል ይላል እግዚአብሔር። ስለዚህ ስላሴን ያሳያል? አያሳይም። ምክንያቱም የተጭበረበረ ነው ልከውኛል የሚለው። ይሄው ዕብራይስጡን ማየት እንችላለን። የሚለው ምንድነው? ሸላሃኒ ነው የሚለው። ሸላሃኒ ማለት ምን ማለት ነው? have sent me ነው። have sent me ማለት ደግሞ ልኮኛል ነው። እዚህ ጋር ምን ያለ ነው ማለት ነው? የተጭበረበረ ነው። ልኮኛል እያለ ያለው ማን ነው? ኢሳይያስ ነው። ይሄው ራሺ የአይሁድ ሊቅ የሆነው ራሺ ምን ብሏል? the first part of the verse was said by God and the second part by the prophet ብሏል። ሁለተኛው በማን ነው የተናገረው? ለነብዩ ነው የተናገረው፣ ነብዩ ነው የተናገረው ብሎ በግልጽ አስቀምጧል ማለት ነው። ስለዚህ እስካሁን ያነሳሻቸው ሙግቶች ማያስኬዱ ናቸው ማለት ነው። ሌላ ደግሞ ቁርአን ላይ ምን አንስታለች? አላህ Subhanahu Wa Ta'ala እኛ እያለ ይጠቅሳል። እኛ እያለ ስለሚናገር ስላሴን ያሳያል ብላ ተናግራለች። ነገር ግን አያስኬድም። ግነትን ለመጠቀም ቁርአን ላይ ይውላል። ይሄው እዚች ጋር ስንመለከት ምን ይላል? ወወሪተ ሱለይማን ወረሰ ዓለም የወቃለ ያ አዩሃ الناس علمنا منطق الطير وأوتينا من كل شيء ሰዎች ሆይ የበራሪን ንግግር የወፍን ቋንቋ ተስተማርን ይላል። ማን ነው የሚለው? አንድ ሰው እኮ ነው። ማን ነው? ነብዩላህ ሱለይማን አንድ ሰው ነው። ነገር ግን ምን ይላል? ተስተማርን ይላል። ከነገሩ ሁሉ ተሰጠን እያለ ያወራል። የእርሱ በእርግጥ ግልጽ የሆነ ችሎታ ነው።
ይላል። ስለዚህ አላህ ሱብሓነሁ ወተዓላ ቁርአን ላይ እንደዚህ የሚናገረው ግነትን ለማሳየት ነው። አብ ወልድ መንፈስ ቅዱስ ነው የምትይኝ ከሆነ ደግሞ አላህ ሱብሓነሁ ወተዓላ ምን ይላል? እኛ ኢየሱስን ፈጠር ነው ይላል። እኛ ምን አልነው? ኢየሱስን ፈጠር ነው፣ በመንፈስ ቅዱስ አበረታ ነው። እኛ ከሚለው ቃል መንፈስ ቅዱስና ኢየሱስ ድብን ብለው ወጡ ማለት ነው። ስላሴን አያሲዝም። አሁን ያነሳሽው ሙግት። ሌላ ደግሞ ምን ብላለች? ቁርአን በሰው ምስል ይመጣል፣ ቁርአን በሰው ምስል ይመጣል ብላ አንድ አርጊመንት አንስታለች። እሺ ቁርአን በሰው ምስል ይመጣል የሚል ነገር አንስታለች። አንደኛ ነገር ሐዲሱን ካለ መረዳት ነው። ይሄው የቁርአን ምንዳ አንድ ሰው ቁርአንን በመቅራቱ የሚያገኘው ምንዳ ምን ይሆናል? ላይክ ፔልሜን የተባለው ከረጁል ሻሂብ ልክ እንደተጎሳቆለ ሰው ሆኖ ይመጣል የተባለው እንጂ ሰው ስጋ ለብሶ ይመጣል አልተባለም። ቁርአን ለምሳሌ አሁን እንደ ኢስላም ካየሽ ፈመን يعمل مثقال ذرة خيرا يره ይላል። መልካምን የሰራ ሰው የአኺራ ቀን ያየዋል። የብናኝ ክብደት ያክል መልካም ስራ የሰራ ሰው ያገኘዋል ይላል። خيرا يره ያገኘዋል ማለት ሰው ሆኖ ወይ ደግሞ ስጋ ይለብሳል ያ ኸይር ስራ ማለት አይደለም። እንደ ኢስላም ቀብር ውስጥ ራሱ አንድ ሰው የሰገደው ሰላት በሰው ምስል ይመጣል ይባላል። ይሄ ማለት ምን ማለት ነው? እንደ ሰው ነው እንጂ የምር ስጋ ይለብሳል ለማለት አይደለም የመጣው ማለት ነው። ሌላ ደግሞ ምን ብላለች? አላህ Subhanahu Wa Ta'ala እጅ አለው እግር አለው ምናምን አይነት ነገራቶችን ስታነሳ ነበረ። እጅ አለው አላህ Subhanahu Wa Ta'ala ሁለት ቀኝ እጆች አሉት። አዎ አላህ Subhanahu Wa Ta'ala ሁለት ቀኝ እጆች እኩል ማለት አይደለም። አላህ Subhanahu Wa Ta'ala ግራ የሚባል ድክመት ያለበት እጅ የለውም ነው። ግራ ተብሎ ሊጠራ የሚችል ድክመት ሊሰጠው አይችልም ነው። ኢንሻአላህ የቀሩትን በኋላ የምናነሳቸው ይሆናል። አርሻለሁ። እሺ ኦኬ የመጀመሪያው ኦሪት ዘፍጥረት ምዕራፍ 11 ቁጥር 7 ላይ ኑ እንውረድ ብሎ የተናገረው መላእክት ነው ላለችው ኩፋሌ ላይ ያገኘሽው 10 13 ላይ በመጀመሪያ ደረጃ ኩፋሌ ከዘፍጥረት የተከፈለ እንደሆነ ታውቂያለሽ ብዬ አስባለሁ። ያው አንብታ ትርጓሜያችንን መመልከት ትችያለሽ። ኩፋሌ የምን የተከፈለ ነው? ከኦሪት የተከፈለ ነው ብሎ የኦሪቱን እየደገመ የሚናገር ነው። ሲጀመር መጽሐፈ ኩፋሌ የሰሙት መጽሐፈ ቀለሜንጦስ ምዕራፍ 1 ቁጥር 33 ላይ እንዳልኩሽ መጽሐፈ ቀለሜንጦስ ላይ አብና ወልድ ነው። ነገር ግን መላእክት እንደሰሙ እዚሁ አንድምታ ትርጓሜው ላይ በነገራችን ላይ ማሳየት ይቻላል። መላእክት እንደሰሙ እንጂ እነሱ እንፍጠር የተባሉት ወይም ደግሞ ኑ እንሂድ የተባሉት እነሱ አይደሉም፣ እንደሰሙ የሚያሳይ ነው ማለት ነው። ሌላው እንግዲህ በብሉይ ኪዳን ስላሴ የሚባል የለም ብላለች። ተውሂድ ሲጀመር ቁርአናዊ እንዳልሆነ በግልጽ አይተናል። ምክንያቱም አላህ አንድ ነው የሚል ነጠላ ማንነቱን የሚያሳይ አንድም ጥቅስ አልተመለከትንም። ለምን ከተባለ ስለሌለ ስለሌለ አንድም ጥቅስ ልንመለከት አልቻልንም። ራሳቸው አላህን ወደ አንድነት ማምጣት አለብን ብለው ራሳቸው ከፋፍለው ያመጡት እንጂ አላህ በነጠላ ማንነቱ በምንነቱም በማንነቱም አንድ ነው የሚል ጥቅስ እንደውም የለም እንደምታዩት ማለት ነው። አሐድ የሚለው ከምን አንፃር የገባ ነው ብያችኋለሁ። ዋሐድ የሚለው ከምን አንፃር የገባ ነው ብያችኋለሁ። አንድ ነጠላ ማንነትን ለማሳየት የገባ አይደለም ለአላህም ሲሆን ማለት ነው። እንግዲህ አሁን ማሳያችሁ ምንድነው ከብሉይ ኪዳን ራሱ ሳንወጣ የመንፈስ ቅዱስን አምላክነት የወልድን አምላክነት የአብን አምላክነት ራሳቸው ያምናሉ። እሱን እናሳይና ደግሞ እነዚህ ሶስት አካላት ደግሞ ምንድናቸው የሚለውን እናሳያለን። እንግዲህ መንፈስ ቅዱስ አምላክ ነው እኔ ማለት የሚችል ማንነት ያለው አካል ነው። መጽሐፈ ኢዮብ ምዕራፍ 33 ቁጥር መጽሐፈ ኢዮብ ምዕራፍ 33 ቁጥር 4 ላይ የእግዚአብሔር መንፈስ ፈጠረኝ ሁሉን የሚችል የአምላክ እስትንፋስ ሕይወትን ሰጠኝ ይላል። እንግዲህ የእግዚአብሔር መንፈስ ምን አለኝ? ፈጠረኝ ብሎ መፍጠር የሚችል አካላዊ ማንነት እንዳለው ከአብ የተለየ ደግሞ በአካል የሚለይ እንደሆነ የእግዚአብሔር ተብሎ መንፈስ ተብሏል። የእግዚአብሔር መንፈስ ምን አለኝ? ፈጠረኝ። እንዲሁም ኦሪት ዘፍጥረት ምዕራፍ 1 ቁጥር 2 ላይ ምድር ባዶ ነበረች፣ አንዳችም አልነበረባትም፣ ጨለማ በጥልቁ ነበረ፣ የእግዚአብሔር መንፈስ በውሃ ላይ ሰፍኖ ነበር። የማ መንፈስ? የእግዚአብሔር መንፈስ ሌላ አካል ነው ማለት ነው። ማንነት ያለው ሌላ አካል ነው። መዝሙረ ዳዊት 103 ቁጥር 30 ላይ መንፈስን ትልካለህ ይፈጥራሉ። መንፈስ መፍጠር የሚችል አካል ነው። ማንነት ያለው አካል ነው። እንግዲህ ጋይስ እንግዲህ መንፈስን ትልካለህ መንፈሱ ነው የሚፈጥረው እየተባለ ነው። ስለዚህ ይሄ መንፈስ አካላዊ ማንነት ያለው እንደሆነ እኔ ማለት የሚችል ማንነት ያለው አካል እንደሆነ እንመለከታለን። እንዲሁም መዝሙረ ዳዊት 138 ከሃርድ ኮፒው ላይ መመልከት ትችላላችሁ። ቁጥር 7 ላይ ከመንፈስ ወዴት እሄዳለሁ ከፊትስ ወዴት እሸሻለሁ አለ። ከመንፈስ ይሄ መንፈስ አካላዊ ነው ማለት ነው። ሁሉን የሚያውቅ ነው። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 ላይ እንደተናገረው መንፈስ ሚውት አድርጊ አንዴ ላይቭ ሊዘጋ ነው። አንዴ ታብ ምናምን ያድርጉ። ላይቭ ሊዘጋ 3 ደቂቃ እያለኝ ነው።
ለምን እንደሆነ አላውቅም። 3 አንድ ደቂቃሽን አቁሚው፣ ችግር የለውም ይቆማል። ደቂቃሽ አንዴ ብቻ። ላይቭ ኢንድድ እያለኝ ነው፣ ለምን እንደሆነ አላውቅም። አንቺ ጋር እያለሽ ነው። ዳዊት 138 ቁጥር 7 ላይ ከመንፈስ ወዴት እሄዳለሁ ከፊትስ ወዴት እሸሻለሁ። እንግዲህ የእግዚአብሔር መንፈስ ሁሉን የሚያውቅና የሚመረምር ነው። የእግዚአብሔርን ጥልቅ ነገር እንኳን የሚያውቅ አካላዊ የሆነ እንደሆነ በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 ላይ መንፈስም የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉን ይመረምራልና ለኛ እግዚአብሔር በመንፈሱ በኩል ገለጠው። ይሄ አካል የእግዚአብሔርን ጥልቅ ነገር እንኳን የሚመረምር አካላዊ ማንነት እንዳለው በጣም ግልጽ በሆነ ነገር ሲናገር እንመለከታለን። እንዲሁም ቅዱስ ጌታችን ኢየሱስም በዮሐንስ ወንጌል ምዕራፍ 15 ቁጥር 26 ላይ አካላዊ እንደሆነ ሲነግረን ዳሩ ግን አለ እኔ ከአብ ዘንድ የምልክላችሁ አጽናኝ የሚላክም ነው። ጋይስ መንፈሱ የሚላክ አካላዊ የሆነ ነው። ኦኬ እኔ ማለት የሚችል ነው። ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ምን ይላል ይመሰክራል። ይሄ አካላዊ ማንነት ያለው መንፈስ ቅዱስ ማለት ነው። ዮሐንስ ወንጌል ምዕራፍ 16 ቁጥር 7 ጀምሮ እኔ ግን እውነት ነግራችኋለሁ እኔ እንዲሄድ ይሻላችኋል፣ እኔ ባልሄድ አጽናኝ ወደ እናንተ አይመጣም ካለ በኋላ ቁጥር 13 ላይ ግን አለ እርሱ የእውነት መንፈስ በመጣ ጊዜ ኦኬ የእውነት መንፈስ በመጣ ጊዜ ወደ እውነት ይመራችኋል። ይሄ አካላዊ የሆነ የሚላከው መንፈስ ማለት ነው። እኔ ማለት የሚችለው አካላዊ መንፈስ። እንዲሁም ጌታችን ኢየሱስ በማቴዎስ ወንጌል ምዕራፍ 19 ቁጥር 26 ላይ ቁጥር 20 ማቴዎስ ወንጌል ምዕራፍ 19 ቁጥር 28 ላይ ጌታችን ኢየሱስ 28 ቁጥር 19 ላይ ማለት ሶሪ በዚህ ጥቅስ ላይ እንግዲህ ሶስቱን አካል አንድ ላይ ማለት ፍጡር ከፈጣሪ ጋር ተካክሎ የልጅነት ስልጣንን ማሰጣት አይችልም። በመጀመሪያ ደረጃ የትኛው ነብይ ነው ሙሴ አላህ ሙሐመድ ልጅነትን ይስጡ ወይም ደግሞ እንዲያደርጉ ተብሎ የተገለጸው? ከአምላክ ጋር ተካክሎ አንድ ነብይ ማለት ነው ወይም ደግሞ አንድ ፍጡር። ነገር ግን አምላክ ስለሆነ መንፈስ ቅዱስን በራሱ አካላዊ ማንነት ያለው ከአብ ጋር የተካከለ አምላክ ስለሆነ ጌታችን ኢየሱስ ልጅነትን ሲሰጡ አህዛብን ሁሉ ሂዱ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ምን አድርጓቸው ደቀ መዛሙርት ያድርጓቸው አለ። በአብ በወልድ በመንፈስ ቅዱስ ስሞች አላለም። ስም ብሎ የመለኮት ስልጣን በራሱ እዛው ጋር ሲያሳየን እና እነሆ እኔ እስከ ዓለም ፍጻሜ ድረስ አብሬያችሁ ነኝ ብሎ እዛው ጋር የአካል ብዝሃነቱን የመለኮት አንድነቱን ሲያሳይ እንመለከታለን ማለት ነው። ቅዱስ ጳውሎስም በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 17 ላይ ምዕራፍ 3 ቁጥር 17 ላይ ጌታ ግን አለ መንፈስ ነው፣ የጌታ መንፈስ ባለበት በዚያ አርነት አለ። የማ መንፈስ? የጌታ መንፈስ አካላዊ የሆነ ማንነት ያለው ነው ማለት ነው። የጌታ መንፈስ ተብሎ በሱ ዘንድ ያለው አካል እየተጠቀሰ ያለው። እንዲሁም ትንቢተ ኢሳይያስ ምዕራፍ 63 ቁጥር 10 ላይ እርሱን ግን አመጹ ቅዱሱን መንፈስ አስመረሩ ይላል። ማንን? ቅዱሱን መንፈስ አስመረሩ። ቅዱሱን መንፈስ በመካከላቸው ያኖረ ወዴት ነው ይላል። ማንን? ቅዱሱ መንፈስ የተባለው ራሱን የቻለ አካላዊ ማንነት እንዳለውና አምላክ እንደሆነ መፍጠር የሚችል እንደሆነ በትክክል አሳይተናል። እንግዲህ በቁርአን ላይ አላህ አንድ ነው ሲባል አላህ በምንነቱ ነው አንድነቱ። ሲቀጥል በቁርአን ላይ አላህ አንድ ነው የሚለው አንድ የሚለው ዋህድ የሚለው አረብኛ ቃል በራሱ አንድ ነጠላ ማንነትን ለማሳየት የገባ አይደለም። ተውሂድ የነቢያት አስተምሮ አይደለም። ነቢዩ መንፈስ ቅዱስን አምላክ ብለው ወልድን አምላክ ብለው አብን ኦኬ ብሉይ ኪዳን ጀምሮ ነው ለማሳየት እየሞከርኩ የነበረው ሶስት አካል አምላክ እንደተባሉና መመለክ የሚገባቸው እንዲሁም መፍጠር የሚችሉ ሶስት አካል እንዳሉ በመንነታቸው አንድ እንደሆኑ ለማሳየት ነበረ። ቀደም ሰናገር የነበረው አንደኛ ቆሮንቶስ ምዕራፍ 3 ቁጥር 17 ላይ ጌታ ግን መንፈስ ነው፣ የጌታ መንፈስ ባለበት በዚያ አርነት አለ ይላል። ጌታ ምንድነው? መንፈስ ነው ብሎ የጌታ መንፈስ ደግሞ ባለበት ሁሉ አርነት እንዳለ ያ አካላዊ ማንነት ያለው መንፈስ እሱ ባለበት ሁሉ አርነት እንዳለ ይናገራል ማለት ነው። መዝሙረ ዳዊት 51 ቁጥር 11 ላይ ከፊት አትጣለኝ ቅዱስ መንፈስህን ከእኔ አትሰውር ይላል። የያህዌ ቅዱሱ መንፈስ እኔ ማለት የሚችል አካል ማንነት ነው። ስለዚህ ከፊት ምን አትለኝ አትጣለኝ፣ ቅዱስ መንፈስን ከእኔ አትውሰድ፣ የእግዚአብሔር መንፈስ በእኔ ተናገረ ይላል መጽሐፈ ሳሙኤል ሁለተኛ ሳሙኤል ምዕራፍ 23 ቁጥር 2 ላይ የእግዚአብሔር መንፈስ በእኔ ምን አለ ተናገረ። ተናጋሪም ነው ባይዘው መንፈስ እኔ ማለት የሚችል አካል ስለሆነ ማንነት ያለው አካል ስለሆነ የእግዚአብሔር መንፈስ በእኔ ተናገረ፣ ቃሉን በአንደበቴ ላይ ነበረ በማለት ይናገራል። እንዲሁም ሐዋርያት ሥራ ምዕራፍ 13 ቁጥር 4 ላይ ኃይልን የሚሰጥ ሆኖ እናገኘዋለን። እርሱም በመንፈስ የሚልክ አካል ሆኖ እናገኘዋለን። ሐዋርያት ሥራ ምዕራፍ 13 ቁጥር 4 ላይ እነርሱ በመንፈስ ቅዱስ ተልከው ወደ ሴሌውቂያ ወረዱ ይላል። በማተልከው በመንፈስ ቅዱስ የሚልክ አካል ነው በራሱ ማለት ነው። ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ኃይልን ሰጪ እንደሆነ መንፈስ ቅዱስ ይናገራል።
ይናገራል። እንግዲህ እኔ ማለት የሚችል አካላዊ ማንነት ነው የእግዚአብሔር መንፈስ ኃይልን ሰጠን ተብሎ የሚነገርለት ማለት ነው። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ምን ትላላችሁ? ኃይልን ትቀበላላችሁ። ኃይልን የሚሰጥ አካል ነው ማለት ነው። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 8 ላይ ለአንዱ ጥበብን መናገር በመንፈስ ይሰጠዋልና ለአንዱም በዚያው መንፈስ ዕውቀትን መናገር ይሰጠዋል፣ ለአንዱም በዚያው መንፈስ እምነት፣ ለአንዱም በአንዱ መንፈስ የመፈወስ ስጦታ፣ ለአንዱም ተአምራት ማድረግ፣ ለአንዱም ትንቢት መናገር፣ ለአንዱም መናፍስ መለየት፣ ለአንዱም በልዩ ልዩ ልሳን መናገር፣ ከአንዱም በልሳኖች የተነገረው መተርጎም ይሰጠዋል ይልና ይህ ሁሉ አለ ያ አንዱ መንፈስ የሚፈቅድ ለእያንዳንዱ ለብቻ እያካፈለ ያደርጋል ይላል። አንዱ መንፈስ እኔ ማለት የሚችል ነጠላ ማንነት ያለው አካል ነው። ኦኬ እኔ ማለት የሚችል አካል እንደሆነ አንዱ መንፈስ ተብሎ ሲገለጥ እንመለከታለን። መፍጠር የሚችል እንደሆነ ከብሉይ ኪዳን ጀምሮ አምላክ እንደተባለ መፍጠር የሚችል እስትንፋስን የሚሰጥ መፍጠር እንደሚችል ከብሉይ ኪዳን ጀምሮ አሳይቻችኋለሁ። እንዲሁም ወደ ሮሜ ሰዎች ምዕራፍ 8 ቁጥር 16 ላይ የእግዚአብሔር ልጆች መሆናችን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል አለ። ይሄ አንዱ የተባለው መንፈስ ምን ይላል? ያ መንፈስ ራሱ ምን ይላል? ይመሰክራል፣ ከመንፈሳችን ጋር ይመሰክራል በማለት ሲናገር እንመለከታለን። እንዲሁም ዮሐንስ ወንጌል ምዕራፍ 14 ላይ ጌታችን ኢየሱስ ሲናገርም በእናንተ ዘንድ መንፈስ ቅዱስ ሆኖ አጽናኝ እርሱ ሁሉን ያስተምራችኋል። ማስተማር የሚችል እኔ ማለት የሚችል ማንነት ያለው ነው፣ አካል ነው። ኦኬ የእግዚአብሔር መንፈስ ሲባል አይ ባህሪው ነው ሳይሆን እኔ ማለት የሚችል አካል እንደሆነ ከአብ የተለየ አካል እንደሆነ የሚያመለክት ነው ማለት ነው። ኦኬ እሺ ቀጥይ። እሺ ቢስሚላህ። አሁን ይሄን ያክል ብዙ ምክሮች አልተነሱም። አሁን ያነሳቻቸው ሀሳቦች ላይ አንዳንድ ነገር ሀሳብ ጨምርና ወደ ራሴ ሀሳብ እመለሳለሁ ማለት ነው። መጀመሪያ ስትገባ ተውሂድ የሚል ቃል ቁርአን ላይ አልተገኘም ምናምን ነገር ስትል ነበረ። ተውሂድ የሚል ቃል ቁርአን ላይ የለም። አስተውሉ እንግዲህ እኔ እስካሁን እየጠየቅኩኝ ያለሁት ስላሴ የሚል ቃል አይደለም። ስላሴ ተውት፣ ቃሉን ትቼዋለሁ። አብ ወልድ መንፈስ ቅዱስ አንድ አምላክ። እሺ እሱንም ካጣሽ ቢያንስ አንድ አብ ወልድ መንፈስ ቅዱስ መመለክ አለባቸው። ቢያንስ እነዚህን እንኳን ማግኘት አልቻለችም። ነገር ግን ተውሂድ ማለት አላህን በአምልኮ መነጠል ነው። ዋሂድ ከሚለው ቃል ነው የመጣው። ኢላሁኩም ኢላሁን ዋሂድ ቶችን ሊያሳይ አይችልም በጭራሽ ማለት ነው። ለዛ ነው እሱ እየተባለ ሁወላሁ አሐድ እሱ እያለ እኔ እየተባለ የሚጠቀሰው ለአንድ ማንነት ብቻ ነው ማለት ነው። ሌላ ምን አንስታለች? አብ ወልድ መንፈስ ቅዱስ የሚል ነገር አንስታለች። አብ ወልድ መንፈስ ቅዱስ ተብሎ ተጠቅሷል። በቃ ሲጀምር ለስላሴ አንድ አለች የምትባለው ጥቅስ ናት እቺ ማለት ነው። አብ ወልድ መንፈስ ቅዱስ እሱንም አምላክ ተብሎ አይደለም አንድ ላይ ስለተደረደሩ ብቻ ነው። እንግዲህ ሂዱና አሕዛብን ሁሉ በአብ ወልድና በመንፈስ ቅዱስም እያጠመቃቸው አብ ወልድ መንፈስ ቅዱስና እሱ አንድ ላይ ተቀመጡ። ምን ይሁን? አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 21 ላይ አንድን እንኳን በአድሎ ባትሳታደርግ እነዚህን የዓለምን ዘንበል እንድትጠብቅ በእግዚአብሔርና በጌታ በኢየሱስ ክርስቶስ በተመረጡትም መላእክት ፊት እመክርሃለሁ ይላል። ማን? እግዚአብሔር ኢየሱስ ክርስቶስ። መላእክት እንግዲህ መላእክትን ልናመልክ ነው፣ ስላሴ ልናደርጋቸው ነው አንድ ላይ በመቀመጥ ከሆነ። እንደዛም ሆኖ ግን ይሄ ጥቅሱ በራሱ የተጨመረ ነው። እንደዛም ሆኖ የማያስኬድ ሆኖ ራሱ የተጨመረ ነው። ኢንዛት ኬዝ ይላል ይሄው እዚች ጋር the doctrine of baptism የጥምቀት ዶክትሪን ላይ in that case the baptismal command in the form that is given ማቴዎስ 28:19 ያለው cannot be the historical origin of Christian baptism ትክክለኛ ኦሪጂናል የሆነ የሂስቶሪካል ኦሪጂኑ ላይ የክርስቲያን ጥምቀት ላይ የሌለ ነገር ነው ተብሎ ይሄው እዚች ጋር ማየት እንችላለን። the encyclopedia of britannica ማየት እንችላለን። የሌለ ነገር ነው ተብሎ ተቀምጧል ማለት ነው። ሌላ ያነሳችሁ ሀሳብ ምንድነው? መንፈስ ፈጥሯል ምናምን ነገር ስትል ነበረ። መንፈስ እንደፈጠረ ምናምን። እሺ እሺ የእግዚአብሔር መንፈስ ፈጥሯል ስትል ነበረ። ነገር ግን አሁን ለምሳሌ የእግዚአብሔር ጥበብ ትሰራለች ይባላል። የእግዚአብሔር ጥበብ ቤት ታቆማለች ምናምን የሚሉ ሀሳቦች አሉ መጽሐፍ ቅዱስ ላይ። ይሄ ማለት ጥበብ በራሷ እግዚአብሔር ናት የሚለውን አያስኬደንም በጭራሽ ማለት ነው። ይሄንን ሀሳብ ነው ያነሳችው። ለምሳሌ መጽሐፈ ኢዮብ 27:3 ላይ ምን ይላል? እስትንፋሴ በእኔ ውስጥ የእግዚአብሔር መንፈስ በአፍንጫዬ ውስጥ ገና አለ። መንፈስ በምን ውስጥ የሚኖር ነው? በአፍንጫዬ ውስጥ። ነገር ግን እዚህ ጋር ፈጠረ የተባለው ምን ለማለት ነው ከተባለ እዚህ ጋር ተመልሰን ማየት እንችላለን። የእግዚአብሔር መንፈስ በአፍንጫዬ ነው። የእግዚአብሔር መንፈስ ከጅምሩ ሕያው ያደርግ ዘንድ ወደ አፍንጫ የተነፋ እስትንፋስ ነው። ስለዚህ በመንፈስ አማካኝነት እግዚአብሔር ይፈጥራል ማለት ነው። ይህ ሲጀመር የሚያስኬድ ሙግት አይደለም። ስለዚህ እኔ ወደ ሐሳቤ እመለሳለሁ ማለት ነው።
ወደ ሐሳብ ይመለስና የቸርች ፋዘሮች አሁን የዛሬው ውይይታችን ከአባቶችም ጭምር ነውና የቸርች ፋዘሮች ስላሴን በምን መንገድ ተረዱት የሚለው እናያለን። እንግዲህ እስካሁን ልናገኝ አልቻልንም። መጽሐፍ ቅዱስም ከነብያትም ከምንም ነገር ልናገኝ አልቻልንም። ስለዚህ አሁን ወደ ምን እንሄዳለን? ወደ ቸርች ፋዘሮች። ቅዱስ ዮስጢኖስ ጀስቲን ማርቲን ዲያሎግ ዊዝ ትራይፎ በሚባል መጽሐፉ ላይ ምን ብሏል? For God alone is unbegotten and incorruptible and therefore is God, but all other things after him are created and corruptible ብሎ አስቀምጦታል። አንዱ አምላክ ብቻ ነው ያልተወለደውና የማይበሰብሰው፣ በዚህ ምክንያት እርሱ አምላክ ነው። ከዚያ ውጪ ያሉት ሁሉም የተፈጠሩና የሚበሰብሱ ናቸው። ስለዚህ ወልድ ምንድነው? የተፈጠረና የሚበሰብስ ነው ብሎ ማን አስቀምጧል ማለት ነው? ጀስቲን አስቀምጧል ማለት ነው። ሌላ ምን ብሏል? እኛ የተሰቀለውን ሰው ኢየሱስን ከዚያ ከማይሞተው ዘላለማዊ አምላክ ቀጥሎ ለእርሱ ሁለተኛ ደረጃ እንሰጠዋለን ብሏል። ስለዚህ አሁን እነ ማማዬ እንደሚያምኑት እኩል ደረጃ አላቸው ብሎ ጀስቲን አያምንም ማለት ነው። አርጌንዝ አሌክሳንድሪያ ኦሪጋን ብንመለከት ምን ብሎ አስቀምጧል? and also we may call him a second god ብሎ አስቀምጧል። እኛ እሱን የምንጠራው ምን ብለን ነው ብሏል? ሁለተኛ አምላክ ብለን ነው የምንጠራው ብሏል። ዛሬ ክርስቲያኖች እንደሚያምኑት እኩል አድርጎ አይቆጥሩትም ማለት ነው። አሁንም ሌላ ማየት እንችላለን። ኦሪጋን ከተናገራቸው ንግግሮች ውስጥ we should not pray to anyone begotten, not given to the Christ himself, but only to the God and the Father of all, to whom even our Savior himself prayed, as we have explained, and to whom he taught us to pray. For when he here teach us to pray, he did not teach us to pray himself, but to the Father, saying God, ለተወለደ ለየትኛውም አካል መጸለይ መስገድ የለብንም፣ ለክርስቶስም ቢሆን not even to the Christ፣ ለክርስቶስም ቢሆን መስገድ መጸለይ የለብንም፣ ነገር ግን የምንጸልየው ሁሉን ለፈጠረው ለአብ ብቻ ነው። አስተውሉ፣ እዚህ ጋር ለአብ ብቻ ነው። ይሄ ኦሪጋን ነው እያለን ያለው። በጣም ጥንታዊ የሆነ የቸርች ቤተክርስቲያን ፋዘር ነው እያለን ያለው። ምን እያለን ነው? መስገድ የለብንም፣ የምንጸልየው ሁሉ ለፈጠረው ለአብ ብቻ ነው፣ ለእርሱ ነው። ኢየሱስ እንኳን ጸልዩ ብሎ ያለን ጸሎትን አስተማረን ተብሎ በተጠየቀ ጊዜ ወደ እርሱ መጸለይን አይደለም ያስተማረው ለአብ እንጂ ብሎ አስቀምጧል ማለት ነው። አሁንም ብዙ ያስቀመጣቸው ሀሳቦች አሉ። ከሰዓት አንፃር እንዝለላቸውና ተርቱሊያን ምን ብሎ አስቀምጧል? አሁንም ይሄም በጣም ጥንታዊ ሆነ ከ160 እስከ 215 ኤዲ የነበረ የቸርች ፋዘር ነው። እየታያችሁ ከሆነ ምን ብሎ አስቀምጧል? because God is in like manner a father and he is also a judge, but he has not always been father and judge merely on the ground of his having always been God, for he could not have been the father previous to the son, nor judge previous to sin. There was, however, a time when neither sin existed with him nor son ብሎ አስቀምጧል። ምን ብሎ አስቀምጧል? እርሱ አብ ዘንድ ኃጢአትም ሆነ ወልድ ያልነበረበት ጊዜ ነበረ። ስለዚህ ወልድ ምን ያልነበረበት ጊዜ ነበረ? ወልድ ኤግዚስት ያላደረገበት ወይም ደግሞ ቅድመ ህልውና ያልነበረው ጊዜ ነበረ ብሎ አስቀምጧል። ማን ነው ይሄን ነገር እያለን ያለው? ተርቱሊያን ከ160 እስከ 215 ኤዲ የነበረ የቸርች ፋዘር ነው ማለት ነው። ሌላም ብናይ ኢራኒያስን ብናይ ከ130 እስከ 202 ኤዲ የነበረ የቸርች ፋዘር ነው። ምን ብሎ አስቀምጧል? the father says he is a greater than I, the father therefore has been declared by the our Lord excel with respect to knowledge ብሎ አስቀምጧል ማለት ነው። አብ ይበልጣል ሲል እርሱ እየተገለጸ ያለው አብ በክብርና በእውቀት እንደሚበልጠው ነው እያለ መበላለጥ አላቸው እያለ ነው። ስለዚህ እንኳን ስለ መጽሐፍ ቅዱስ ቸርች ፋዘሮችም እናንተ እንደምታምኑት አያምኑም፣ ጥንታዊ ቸርች ፋዘሮች። እሺ መቀጠል እንችላለን። እሺ አሁን ያው ያነሳቻቸውን ፖይንቶች ላይ እንሄዳለን ማለት ነው። የአብን የወልድን የመንፈስ ቅዱስን አምላክነት አሳይተናል። ያው ያነሳቻቸው ፖይንቶች የመጀመሪያው ኦሪጋን ምን ብሎ ያምናል ብላለች? ኢየሱስ ክርስቶስ ሁለተኛ አምላክ እንደሆነ እናምናለን ብሏል ብላለች። ግን አያምነው ባይዘው እዛው ቻፕተር 12 ላይ ምን ብሎ ይናገራል ከተባለ አብና ወልድ እኔና አብ እኔ እንዳለ እኔም በአብ እንዳለው ብሎ የተናገረበትን ጥቅስ ጌታችን ኢየሱስ ዮሐንስ ወንጌል 14:9 ላይ የተናገረውን ጥቅስ ያነሳና ምን ብሎ ይናገራል? ጌታ ኢየሱስ ክርስቶስን አብና ወልድ ይኸው እኛ አንድ አምላክ ብለን አብና ወልድን እናመልካለን። ምን ብለን? አንድ አምላክ ብለን ምን ብለን እናመልካለን። እንደውም ምን ብሎ ይናገራል? የእውነት አባት የእውነት የሆነ ወልድን ምን እንላለን? እናመልካለን ብሎ ይናገራል። ስለዚህ አንድ አምላክ ብለን አብና ወልድን ምን ብለን እናመልካለን? አንድ አምላክ ብለን ነው የምናመልከው። ቻፕተር 12 ላይ መመልከት ትችላለሽ ማለት ነው። እዛው ጋር 39 ላይ ከመውረድሽ በፊት ቻፕተር 12 ላይ አብና ወልድን እናመልካለን በማለት ነው ያስቀመጠው ማለት ነው። ሌላው ያነሳቻቸው በብሉይ ኪዳን ላይ እንግዲህ የእግዚአብሔር መንፈስ ፈጠረኝ ሲል የእግዚአብሔር ጥበብ ሰራኝ ብሎ ይናገራል። ያ ማለት ጥበብ ራሱ እግዚአብሔር ነው ማለት ነው ብላለች። በደንብ ነው
ቆንጂት አንደኛ ቆሮንቶስ ምዕራፍ 1 24 ላይ የእግዚአብሔር ኃይልና ጥበብ ማን ነው ይላል? ክርስቶስ ነው። መጽሐፈ ምሳሌ ምዕራፍ 8 ቁጥር 26 ላይ ሰማዮችን በዘረጋ ጊዜ እኔ በእርሱ ዘንድ ነበርኩ ብሎ የሚናገረው እኮ ያ ጥበብ የሆነው ክርስቶስ ኢየሱስ ነው። ቅዱስ ቄርሎስ ኢየሩሳሌም ሃይማኖተ አበው ምዕራፍ 71 ቁጥር 4 ላይ ጥበብ የተባለው የእግዚአብሔር ልጅ ነው ብሎ ያስቀምጠዋል ማለት ነው። እንግዲህ ያነሳቻቸው ጥቅሶች ምንድናቸው ካልን በብሉይ ኪዳን እግዚአብሔር አንድ አምላክ ነው ብላ ነጠላ ማንነት አለው ብላ ስታነሳ ነበር። በመጀመሪያ ደረጃ አምላክ በነቢያት አንድ ነጠላ ማንነት አለው የሚለውን አስተምሮ ልታመጣ አልቻለችም። የት ነው ሄዳ ያመጣችው? ጭራሽኑ ስለ አላህ ማንነት ከኛ መጽሐፍ ውስጥ ነው ያመጣች ያለችው። ማለት ሙሴ ከጻፈው መጽሐፍ ዘዳግም 6:4 እስራኤሎች ስማ ጌታ አምላካችን አንድ እግዚአብሔር ነው ብሏል ሙሴ አለች። ኦኬ ሙሴ የጻፈውን ትቀበያለሽ? እግዚአብሔር ከእግዚአብሔር ዘንድ ሰዶምና ገሞራን አዘነበ እያለ ሁለት አካል እግዚአብሔር እንደተባሉ ያምናል። ሙሴ ያህዌ ወልድ ክርስቶስ ኢየሱስ አምላክ እንደሆነ ያምናል ማለት ነው በመጽሐፉ። እንግዲህ ያነሳቻቸው ሙግቶች ኢሳይያስ 46 ቁጥር 9 ላይ እኔ አምላክ ነኝና ከኔ ሌላ የለም የሚለው ከምን አንፃር ነው የተነገረው? ሲጀመር ከራሱ ህላዌ ጋር ነው አይደለም። የዛው ቁጥር 1 ጀምሮ ቤል ተዋረደ፣ ናባው ተሰባበረ፣ ጣዖቶቻቸው በእንስሳት በከብት ላይ ተጭነዋል ይላል። ጣዖቶቻቸውን እንደው ምን ብሎ ይናገራል? እስከ ሽምግልና ድረስ እኔ ነኝ፣ ሽበት ድረስ እሸከማችኋለሁ፣ እኔ ሰርቻለሁ፣ እኔም አነሳለሁ። በማን ትመስሉኛላችሁ? ከማንስ ጋር ታስተካክሉኛላችሁ? ወርቁን ከኮረጀ የሚያፈሱ ብሩን ከሚዛን የሚመዝኑ እርሱ አንጥረኛውን ይቀጥራሉ፣ እርሱም አምላክ አድርጎ ይሰራዋል። ከዚያስ ያመልኩታል፣ ይጸልዩለታል፣ አይሰማቸውም። ግን እኔ እውነተኛ አምላክ ነኝ እያለ ስለራሱ ከምድር ላይ ካሉ ጣዖታት አንፃር ራሱን ለይቶ እየነገራቸው እንጂ ከራሱ ከወልድና ከመንፈስ ቅዱስ ጋር እያነጻጸረ አይደለም። ሲጀመር አብ ነው ተናጋሪው ብልሽ እንኳን ይሄን እየተናገረ ያለው በልጁ በኩል ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 9 ላይ ጌታ ኢየሱስ እኔ በአብ እንዳለው አብን በእኔ እንዳለ እመኑ ብሏል። ስለዚህ አብ ተናጋሪ ሲሆን እንኳን የሚናገረው በልጁ በኩል ነው። የኩነት ትምህርት ምናልባት ካልተረዳሽ ኩነት የወልድ ኪውንነት የአብና የመንፈስ ቅዱስ ቃልነት ነው። ስለዚህ ሲናገር በልጁ በኩል ነው። ልጁ ከሱ ተለይቶ አይደለም ማለት ነው። ስለዚህ ከምን አንፃር ነው ከኔ ሌላ ማንንም የለም እያለ ያለው? እስራኤላውያን አህዛብ ከሚያመልኩት አማልክት አንድ ነው ብለው እንዳያስቡ ከኔ ውጪ እናንተ የምትሰሯቸው አማልክቶች ከኔ ጋር አይደሉም ብሎ ራሱን ከነዛ ምድር ላይ ከተዘረዘሩ ጣዖታት እየለየ ከሚመለኩ ጣዖታት እየለየ እየተናገረ ነው። እንዲሁም ኢሳይያስ 45 ላይ ከዛው አንፃር ነው እየተናገረ ያለው። ከራሱ ህላዌ ጋር አይደለም ማለት ነው። አንደኛ ቆሮንቶስ ምዕራፍ 8 አንስታለች። አንደኛ ቆሮንቶስ ምዕራፍ 8 ላይ አንዱ አምላክ የተባለው አብ ነው ብላለች። በደንብ አስተውይ። የክርስቶስ ኢየሱስን አምላክነት በደንብ አምነሽ ትወጫለሽ ማለት ነው። ቅዱስ ጳውሎስ ከምን አንፃር ነው እንግዲህ አንድ አምላክና አንድ ጌታ ብሎ እየተናገረ ያለው? እንዲህ ይላል፣ እንግዲህ ለጣዖታት የተሰዋውን ስጋ ስለመብላት ጣዖት ሁሉ ለዓለም ከንቱ እንደሆነ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን አለ። መቼም አለ ብዙ አማልክትና ብዙ ጌቶች አሉ። ምኖች ብዙ አማልክትና ብዙ ጌቶች አሉ። ወገኖቻችን አሁን አብዛኛው ጊዜ ብዙ ጌታ የተባለ አለ። ዮሴፍ ጌታ ተብሏል፣ አብርሃም ጌታ ተብሏል፣ ሙሴ አምላክ ተብሏል ነው ይላሉ። ቅዱስ ጳውሎስ ከነሱ ለየው። ብዙ አማልክት የተባሉ አሉ፣ አዎ። ብዙ ጌቶች የተባሉ አሉ፣ አዎ አለና ነገር ግን አለ በሰማይ ሆነ በምድር ሆነ አማልክት የተባሉ ምንም ቢኖሩ ለኛስ ነገር ሁሉ ከእርሱ የሆነ ለእርሱ የሆነን አንድ አምላክ አብ አለን አለ። ነገር ሁሉ ከእርሱ የሆነ ምን አለን? አንድ አምላክ አብ አለን። ነገር ሁሉም በእርሱ በኩል የሆነ ምን ነገር ሁሉ በእርሱ በኩል የተፈጠረ ቆላስይስ ምዕራፍ 1:15 እርሱ የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩ ዙፋናት ቢሆኑ ወይም ጌትነት ወይም ማለቅነት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋል እንደተባለው ነገር ሁሉ በማን በኩል የሆነ? በጌታችን በኢየሱስ በኩል የሆነ ማለት ነው። በሰማይና በምድር ሁሉ የተፈጠረው በማን በኩል ነው? በልጁ በቃል በኩል ነው። ስለዚህ ምን አለ? ነገር ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የሆነን አንድ ጌታ ኢየሱስ ክርስቶስ አለ። ሲባል የባህሪ አምላክነትን ሰጪና ክርስቶስ ኢየሱስ ጌታ ሲባል የባህሪ ጌትነት አይደለም። እንዴት ልትይ ቻልሽ? ምክንያቱም ቅዱስ ጳውሎስ ብዙ ጌቶች የተባሉ አሉ፣ ብዙ አማልክት የተባሉ አሉ። ነገር ግን ብሎ ከነሱ ለይቶ እውነተኛ የባህሪ ጌትነትና እውነተኛ የባህሪ አምላክነት ለይቶ ስለ አብና ስለ ወልድ እየተናገረ ነው። ስለዚህ እዚህ ጋር የሁለቱም የአብም የወልድም አምላክነትን ቅዱስ ጳውሎስ ምንትው አድርጎ ከአማልክት ለይቶ የባህሪ ጌትነትና አምላክነት እንዳላቸው እየተናገረ ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 እንጠቅሳለች። የሙስሊሞች ባንዲራ የሆነ ጥቅስ ማለት ነው። ብታስኬዳችሁ ደስ ይለኝ ነበር። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 እውነተኛ አምላክ ብቻ ይሆን ከአንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። እውነተኛ አምላክ ተብሏል አብ። ስለዚህ ኢየሱስ ክርስቶስ ገለልተኛ አምላክ ነው። በመጀመሪያ ደረጃ የዘላለም ሕይወት የተባለው ራሱ ፍቃድ ይሄ ነው ተብሏል። ምንን አይቶ? ልጅን አይቶ። ስለዚህ የዘላለም ሕይወት ምንድነው? ክርስቶስ ኢየሱስ የከፈለውን ማመን ነው። እዚሁ ጋር ይቆለፋል። የእስልምና አስተምሮ ድባቅ ይመታል ማለት ነው። ስለዚህ የዘላለም ሕይወት ልጁ ክርስቶስ ኢየሱስ ያደረገውን አምኖ መቀበል ነው። ከዛስ እውነተኛ አምላክ ተብሏል አብ ነው።
ባይዘው ክርስቶስ ኢየሱስ ከጣዖታት አንፃር ለይቶ እየተናገረው ነው። ስለ አብ እውነተኛነት ለአይሁዳውያን እየነገራቸው እየመሰከረለት ነው። ልክ ወልድ ስለ አብ እንደመሰከረው ሁሉ አብም ደግሞ ስለ ልጁ ይመሰክራል። ዕብራውያን ምዕራፍ 1 ቁጥር 8 ስለ ልጁ ግን አለ አብ ስለ ልጁ ግን አምላክ ሆይ ዙፋንስ ከዘላለም ድረስ ይኖራል፣ የመንግስት በትር የቅንነት በትር ነው። ማን ይሄን የሚመሰክረው? አብ ስለ ልጁ። ወልድ ስለ አባቱ እውነተኛ አምላክነት መሰከረ፣ አብም ስለ ልጁ አምላክነት ሲመሰክር እንመለከታለን። ደቂቃ ያላለቀም ከ29 ያቆምኩት ከ29 ያቆምኩት ቆንጂት አንድ ደቂቃ አለኝ፣ አታቋርጭኝ። እኔ እያየሁ ስለሆነ አንድ ደቂቃ አለኝ። ከ29 ከሆነ 6 ደቂቃ ነው፣ 77 ደቂቃ ነው። እሺ አዳምጪ። ወልድ ስለ አብ እንደመሰከረው ሁሉ አብም ስለ ልጁ ሲመሰክር እንመለከታለን። ይሁዳ መልእክት ምዕራፍ 1 ቁጥር 4 ላይ ልክ ብቸኛ ጌታ እንደተባለው አብ ክርስቶስ ኢየሱስም ሲባል እንመለከታለን። ከብዙ ጊዜ በፊት ለዚህ ፍርድ የተጻፉ አንዳንዶች ሰዎች ሾልከው ገብተዋልና ኃጢአተኞች ሆነው የአምላካችን ጸጋ በሴሰኝነት ይለውጣሉ፣ ንጉሳችንና ጌታችንን ብቻውን ያለው ኢየሱስ ክርስቶስን ይክዳሉ። ስለዚህ ብቻውን ተብሎ አብ ሲገለጥ እንመለከታለን። ቅድም ካያችኋት በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርቴ አድርጉ የሚለው ሶስት አካላት በአንድ ስለተጠቀሱ አምላክነታቸውን እንኳን አያሳይም አለች። በመጀመሪያ ደረጃ የልጅነት ስልጣንን መስጠት አንድ ሶስቱ አካል ተቆርና ፈጣሪ ተጠቅሰው እንዲያደረጉ የሚባል ነገር አንመለከትም በመጽሐፍ ቅዱስ ላይ ማለት ነው። የልጅነት ስልጣንን እንዲያገኙ በአብ በወልድ በመንፈስ የአብን አምላክነት አይተናል፣ የወልድን አምላክነት አይተናል፣ የመንፈስ ቅዱስን አምላክነት አይተናል። እነዚህ ፈጣሪ ተብለው የተጠቀሱ መንፈስ ቅዱስ መፍጠር የሚችል ነው፣ አብ መፍጠር የሚችል ነው፣ ወልድ መፍጠር የሚችል ነው ተብለው እነዚህ በመለኮት የተካከሉ አካላት በሶስት ተገልጠው ቀጥሽ አትራልኩኝ። እሺ ጥያቄና መልስ ነው አይደለም? እኔ የመጀመሪያው ጥያቄና መልሱን እሺ የመጀመሪያው ጥያቄ በስላሴ ውስጥ ሄራርኪ ያለ ወይስ የለም? ልዩነት አይሰማም። ሄራርኪ ያለ ወይስ የለም? ስላሴ ውስጥ በስላሴ ውስጥ ሄራርኪ ያለ ወይስ የለም? የለም። ስላሴ አንድ በመለኮት አንድ በአካል ሶስት ብለን ነው የምናምነው። የስልጣን መበላለጥ በስላሴ ውስጥ አለ የለም? የለም። እሺ በስላሴ ውስጥ የስልጣን መበላለጥ አለ ብሎ የሚያምን ሰው መናፍቅ ነው አይደለም? አይደለም። ከምን አንፃር ተስዶር ያባባቸው በስላሴ ውስጥ አሁን አንድ ሰው የስልጣን መበላለጥ አለ ብሎ የሚያምን መናፍቅ ነው ወይስ አይደለም? መናፍቅ ነው። ከስልጣን አንፃር ጌታችን ኢየሱስ ከስልጣን አንፃር ጌታችን ኢየሱስ እንደተናገረው ዮሐንስ ወንጌል 14:28ን ያብራሩበት ከስጋው አንፃር እንደሆነ አባቶች አሉ። አሁን እሱን ላሳይሽ ፈልጊያለሽ? መናፍቅ ነው ብለሻል። እሺ መናፍቅ ነው ብለናል። በደንብ መናፍቅ ነው። ከስልጣን አንፃር አብ ከወልድ ይበልጣል። ኦሪገንዝ አሌክሳንድሪያና እየሰማችሁ ነው እንዴ? ኦሪገንዝ አሌክሳንድሪያና ጀስቲን ማርቲንም መናፍቅ ብላቸዋል የዛሬ ቀን ወገናችን። ምክንያቱም ምን ብለው አስቀምጠዋል? ዘ ሰን ሂ ስቴትስ ኢንፌሪየር ቱ ዘ ፋዘር። ይሄው ቻፕተር 12 ላይ አብና ወልድ አንድ አምላክ ይሄው እኛ አንድ አምላክ አብ ወልድ እናመልካለን ብሎ ቻፕተር 12 ላይ ይሄው እኔም እያሳየሁሽ ነው። ቻፕተር 12 ላይ እንዲህ ብሎ የስልጣን መተካከላቸውን ያምናል። ልጁ ከማን ያነሰ ነው? አባቱ ያነሰ ነው ብሎ አስቀምጧል። እና ደግሞ መንፈስ ቅዱስም ደግሞ the Holy Spirit which dwells in all saints inferior to the Son ከልጁ ያንሳል መንፈስ ቅዱስ ብሎ አስቀምጧል። ሌላ they are responsible to worship him having learned as the son of the true God himself holding him in the second place ሁለተኛ ቦታ ላይ እናስቀምጠዋለን ብሏል። ጥያቄ እየጠየቅሽ ነው ቆንጆ ጥያቄ እየጠየቅሽ ነው። ይኸው እኔ ቻፕተር 12 አንድ ጥያቄ እየጠየቅሽ ነው፣ እያብራራሽ ነው። ደቂቃሽን እየበላሽ ነው ቆንጆ ደቂቃ እየበላሽ ነው አላለም። በመጀመሪያ ደረጃ ያለው ምንድነው? ቻፕተር 12 ላይ ቻፕተር 12 ላይ ይሄው መመልከት ትችላለሽ። እኔ እህታችን ተመልሶልኛል። በቃኝ ተመልሶልኛል። መናፍቅ ናቸው ብለሽኛል። ቻፕተር 12 ላይ አብና ወልድ አንድ አምላክ እንደሆነ በስልጣን እንደሚተካከሉ ያምናል። ሁለተኛ ጥያቄ ምስጢረ ሰማዕቱን አርጌዝ አሌክሳንድሪያ እና ሌሎች ቸርች
ፋዘሮች ለኢየሱስ አናዛር ጋድ ወይም ደግሞ ሰከንድ ጋድ የሚል ተርሚኖሎጂ ይጠቀማሉ። ይሄንን አንቺ ታምኛለሽ ወይስ አታምኚም? ቶሎ በይ ስትይ አሁን ምሳሌ የአብና የወልድ ሁለተኛ አምላክነት ነው ብለው ዮስጦስ ሰማዕቱ ጀስቲን እና አርጊዛ አሌክሳንድሪያ ኦሪገን ሌሎቻችሁ ፋዘሮች ለኢየሱስ አናዘር ጋድ እና ሰከንድ ጋድ የሚል ተርሚኖሎጂ ይጠቀማሉ። ይሄንን ታምኛለሽ ወይ ትቀበያለሽ ወይስ አትቀበይም? አላለም። ይሄው እያሳየሁሽ ነው ቆንጂት። አላለም። በመጀመሪያ ቻፕተር 12 ላይ እሱ በግልጽ ይሄን ማን ያለው? ይሄው ኦልዞ ዊ ሜክ ኦል አንድ ሚውት አድርጊ ላሳይሽ ራሱ ኦሪገን ምን ብሎ ይናገራል? ቻፕተር 12 ላይ አንድ ሚውት አድርጊና ላሳይሽ። አንድ ሚውት አድርጊና ራሱ ዮሐንስ ወንጌል ምዕራፍ 14 ኢየሱስ አምላክ ነው ያለበትን አምጪልኝ አላልኩሽም ብለዋል እያልኩሽ ነው። አላለም ሆነ ስልጣናቸው አንድ እንደሆኑ ያምናል። አንድ እንደሆኑ ያምናል። አንድ እንደሆኑ መጽሐፉን ክፈችልኝ። መጽሐፉን ክፈችው። በራሱ መጽሐፉን ክፈችው። ቻፕተር 12ን ክፈችልኝ። እኔ እንደምከፍትልሽ ያው እኔ መጽሐፉን ከፍትልሻለሁ። አንቺ ክፈችው። ክፈችው። እሺ ደቂቃ ይቆምልኝ። ደቂቃ ይቆም። መጽሐፉን እስከምከፍት ደቂቃ ይቆም። 2 ደቂቃ ነው የቀረሽ። ወይዘው ጥያቄውን ማብራሪያ አላውቅም። በጥያቄሽ ላይ ያብራራሽ ስለነበር ማለት ነው። 41 ላይ ቆሟል። 41 ላይ አቆም ያለው እሺ